ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን እንግዲህ አዲስ እና መነጋገሪያ የሆነ ርዕሰ ጉዳይ ይዘንላችሁ መጥተናል። ይህም እንግዲህ ዶክተር ጌትነት ፈለቀና መጋቢ ሐዲስ ዶክተር ሮዳስ ታደሰ አንድ አዲስ ሚስጥርን አጋርተዋል። ይህንን መረጃ ለእናንተ እጅግ ጊዜያችንን የሚዋጅ እንዲሁም ደግሞ የሚያነቃን ስለሆነ ለእናንተ ልናደርሰው ወድናል። ለእናንተ በሚመቻችሁ መልኩ አሰናድተነዋል። እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት ነው የምንጋብዛችሁ። ከአክሱም ቲዩብ እኔ ሮማን ጸጋዬ ነኝ። ሰናይ ቆይታ ይሆንላችሁ። ዓለም 12 ወራት አሉት ብሎ ሲደመድም እኛ ግን 13ኛ ወር አለን እንላለን። ነገር ግን በየሶሻል ሚዲያውና በአንዳንድ ሚዲያዎች የኢትዮጵያ ዘመን አቆጣጠር ከኮፕቲክ ግብጽ የመጣ ነው የሚል ወሬ ሲነዛ ይሰማል። ይህ የታሪክ ክህደት ነው ወይንስ የእውቀት ማነስ? አያቶቻችን ይህንን ዘመን አቆጣጠር ሲቀስሙ ደስ ብሏቸው የጨመሩት ነው ወይስ ከከዋክብትና ከፀሐይ ሂደት የተቀመረ ጥበብ? ዛሬ የኢትዮጵያን የዘመን አቆጣጠርና ስነ ፈለግ ሚስጥር ከሳይንቲስቶቻችንና ከታሪክ ተመራማሪዎቻችን አንደበት በጥበብና በሳይንስ መነጽር እንመረምረዋለን። ብዙዎች ግብጽን እያፈቀሩ የታሪክ ባለቤት ሊያደርጓት ይሞክራሉ። ነገር ግን የዓለም አቀፍ የታሪክ ተመራማሪዎች ዶክመንት የሚያረጋግጠው ሌላ እውነታ ነው። ልብ በሉ፣ ብዙዎች ነው ያልኳችሁ። ግብጽን እያፈቀሩ የታሪክ ባለቤት ሊያደርጓት ይሞክራሉ። ነገር ግን የዓለም አቀፍ የታሪክ ተመራማሪዎች ደግሞ ዶክመንታቸው የሚያረጋግጠው ሌላ እውነታ ነው። ዶክተር ጌትነት ፈለቀ እንዳሉት ኢትዮጵያ ከኮፕቲክ መጣ የሚለው ወሬ የባህል የታሪክ አለማወቅ ነው። የአሜሪካዋ የታሪክ ጸሐፊ ድሩሴላ ግብጽ በአፈርና በውሃ ብቻ ሳይሆን ከኢትዮጵያ እውቀት ወስዳለች ብላ ጽፋለች። ዲ አሮዶስ የተባለው የሮማ ጸሐፊ ደግሞ አውሮፓውያን ኋላ ቀር በነበሩበት ዘመን ኢትዮጵያን ለግብጾች ስልጣኔ ያስጀመሩ ህዝቦች ናቸው ይላል። የሜሶፖታሚያ የግብጽ ስልጣኔ ከኢትዮጵያ የተወረሰ መሆኑን የታሪክ ሊቃውንቱ ያረጋገጡት እውነታ ነው። በቀን መቁጠሪያችንና በወቅቶች አከፋፈል መካከል ያለው ልዩነት ደግሞ የኢትዮጵያ ጥበብ ከግብጽ ሙሉ በሙሉ ይለያታል። ዶክተር ጌትነት ፈለቀ እንደሚሉት ግብጾች 3 ወቅቶች ብቻ ነው ያሏቸው። እያንዳንዱ ወቅት 120 ቀን አለው። እኛ ግን 4 ወቅቶች አሉን። በየወቅቱ ደግሞ 4 ሊቃነ ከዋክብት አሉን። በሳይንሱ ሬጉላር አንተረስ አልባራን የሚባሉ፣ በእኛ ደግሞ ህልመመል፣ በሌክ፣ ናኤል እና ብርካኤል ይባላሉ። ይህ በግብጾች ዘንድ የሌለ የጥበብ ሳይንስ ነው። መጋቢ ሐዲስ ዶክተር ሮዳስ ታደሰ እንደሚሉት ኮፕቲኮች መስከረምን አዲስ ዓመት ያደረጉት አባይ በሚሞላበት ወቅት ሲሪየስ የምትባል ኮከብ ስለምትመጣ ነው። ኢትዮጵያውያን ግን መስከረም አዲስ ዓመት ያደረጉት በቀንና በሌሊት መካከል ምክንያት ነው። የኢትዮጵያ ፊደል 182 እንደሆነ ሁሉ የዓመቱ ግማሽ ቀን 182 ቀን ነው። የመስከረምና መጋቢት ቀን ላይ ቀንና ሌሊት እኩል ይሆናሉ። ይሄ በከዋክብት ካርታ ላይ ጭምር የሰፈረ ሀቅ ነው። እስኪ አውሮፓውያን ዛሬ የሚጠቀሙበትን የካላንደር ታሪክ እንፈትሸው። የዛሬው የዓለም ዘመን አቆጣጠር ከመሰረቱ በመስቀልቅልና በጣዖት አምልኮ የተሞላ ነው። መጋቢ ሐዲስ ዶክተር ሮዳስ ታደሰ እንዳሉት ከክርስቶስ በፊት 753 ዓመት ላይ ሮም ሲመሰረት የነበራቸው ዓመት 10 ወራት ወይ ደግሞ 304 ቀናት ብቻ ነበረ። ክረምቱን ስለሚጠሉት ከቁጥር ያስገቡትም ነበረ። በኋላ ጃንዋሪና ፌብሩዋሪን ጨመሩ። ጃንዋሪ የተሰየመው ጃኑስ በተባለ ባለ 2 ፊት የሮም የበር ጣዖት ስም ነው። ማርች የጣር ጣዖት ነው። ኤፕሪል የአፍሮዳይት ጣዖት ነው። ሜይ የማያ ጣዖት ነው። ጁላይ በጁልየስ ቄሳር፣ ኦገስት በአውግስጦስ ቄሳር ስም የተሰየሙ ናቸው። ሮማውያን ለቄሳሮቻቸውና ለጣዖቶቻቸው ክብር ሲሉ ከሌላው ወር ቀን እየሰረቁ 31 አደረጉ። የካቲትን ፌብሩዋሪ ደግሞ እድለቢስ ቁጥር ነው ብለው 28 አደረጓት። ጁልየስ ቄሳር የተበላሸውን ካላንደር ለማስተካከል በአንድ ዓመት ላይ 90 ቀናትን ጨምሮ ዓመቱን 445 ቀን አደረገው። በታሪክ የግራ መጋባት ዓመት ይባላል። መጋቢ ሐዲስ ዶክተር ሮዳስ ታደሰ ምናሉ? በ1582 የሮሙ ፖፕ ጎርጎሪዮስ 10 ቀን ቀንሶ ካላንደሩን ሲቀይር ዓለም በሙሉ ተገዶ ተቀበለ። ኢትዮጵያውያን ግን የራሳቸው ታሪክና የዘመን አቆጣጠርን ለማቆየት ሲሉ ነው አድዋ ላይ ያንን ሁሉ የወርቅ ደም ያፈሰሱት። እኛ ጃኑስ የሚባል ጣዖት አናመልክም። ቄሳሮች አልገዙንም። 13ኛው ወራችን ጥበብ እንጂ የድንቁርና ምልክት አይደለም። ዶክተር ጌትነት ፈለቀን በበኩላቸው የኛ የዘመን አቆጣጠር ይላሉ ከተፈጥሮ ዑደት ከግብርናና ከፀሐይ ጨረቃው መውጣት ጋር የተያያዘ ሳይንስ ነው። አሁን ግን በትምህርት ስርዓታችን ውስጥ ይሄ እንዳይገባ ተደርጓል። ልጆቻችን የራሳቸውን ሀገር በቀል እውቀት አውቀው መሞገትና መከላከል አለባቸው።
የአባቶቻችን ጥበብ በደም የተጠበቀ በከዋክብት ዑደት የተቀመረ ሕያው ታሪክ ነው። 13ኛው ወራችንን አሳንሶ ማየት ታሪክን፣ ሳይንስንና ማንነትን አለማወቅ ነው። ሀገር በቀል እውቀታችንን እንመርምር፣ ለትውልድም እናስተላልፍ ይሉናል። እነዚህ ምሁራን በጣም በርካታ የሆኑ ጥያቄዎችን ጋዜጠኛው ሲጠይቃቸው ነበረም። የፈረንጆቹና የኛ ወር አቆጣጠር ይለያያል። እኛ ጋር ሁል ጊዜ 30 ነው፣ እነሱ ጋር 31፣ 30፣ 28 ይሆናል። ለመሆኑ ልዩነቱ ምንድነው? የሚል ጥያቄ ተነስቶ ነበር። ይሄ ጥያቄ ሁላችንም ነው። መጋቢ ሐዲስ ዶክተር ሮዳስ ታደሰ እንዳሉት ይሄ ነገር የሚጀምረው ከክርስቶስ ልደት በፊት 753 ዓመት ላይ ሮም ስትመሰረት ነው። የመጀመሪያው የሮም ንጉስ ሮሙለስ የሰራው ካላንደር 10 ወራት ወይ ደግሞ 304 ቀናት ብቻ ነበረው። አውሮፓ በዚያ ዘመን 10 ወር ብቻ ነው ያላት። ክረምቱን ስለሚጠሉት ከቁጥር አያስገቡትም ያሉት ማለት ነው። መጋቢ ሐዲስ ዶክተር ሮዳስ ታደሰ ቀጥለው ከዚያም 713 ከክርስቶስ ልደት በፊት ሁለተኛው የሮም ንጉስ ኑማ ጃንዋሪና ፌብሩዋሪን ጨመረ። ጃንዋሪ የተሰየመው ጃኑስ በተባለ ባለ 2 ፊት የሮም የበር ጣዖት ስም ነው። ፌብሩዋሪ ማለት ደግሞ የመንጻት ስርዓት ከሚደረግበት ጣዖት የመጣ ነው። ፌብሩዋሪን 28 ያደረጉትም ለነሱ እድለቢስ ቁጥር ስለሆነ ነው ይላሉ ምሁራኑ። መጋቢ ሐዲስ ዶክተር ሮዳስ ታደሰ ከክርስቶስ ልደት በፊት በ46 ዓመት ጁልየስ ቄሳር የተበላሸውን ካላንደር ለማስተካከል በአንድ ዓመት ላይ 90 ቀናትን ጨመረ። ዓመቱ 445 ቀን ሆነ። በታሪክ የግራ መጋባት ዓመት ይባላል። በኋላም ለጁልየስ ቄሳር ለአውግስጦስ ክብር ሲባል ከሌላ ወር ቀኑ የተቀነሰ ወራቶቻቸው 31 ቀናት እንዲሆኑ ተደረገ። በ1552 የሮሙ ፖፕ ጎርጎሪዮስ ተነሳና 365 ቀን ከ6 ሰዓት የሚለውን አቆጣጠር ቀይሮ ጥቅምት 5ን ነገ ጥቅምት 15 ነው ብሎ 10 ቀን ቀነሰ። ዓለም በሙሉ ተገዶ ተቀበለ። ቱርክ በ1926 ተቀበለች። ኢራንና አፍጋኒስታን ግን አልተቀበሉም። መጋቢ ሐዲስ ዶክተር ሮዳስ ታደሰ እንዳሉት አፍሪካውያን የቀኝ ግዛት ቀንበር ስለተጫነባቸው ተቀበሉ። ኢትዮጵያውያን ግን ይህንን ታሪክና ማንነት ለማቆየት ሲሉ ነው አድዋ ላይ ያንን ሁሉ የወርቅ ደም ያፈሰሱትና ጃኑስ የሚባል ጣዖትንም አናመልክም፣ ቄሳሮችም አልገዙንም። ኢትዮጵያ የዓለም ታሪክ ጠባቂ ናት። በታሪክና በስነ ሰው ጥናት በዘመናት ውስጥ በርካታ ገናና ዓለም አቀፍ ጸሐፊያንና የታሪክ ተመራማሪዎች ስለ ጥንታዊቷ ኢትዮጵያ ታላቅነት፣ ስልጣኔና ለዓለም ያበረከተችውን አስተዋጽኦ አስመልክተው የጻፏቸው ድንቅ ምስክሮች አሉ። አሜሪካዊቷ የታሪክ ተመራማሪና ጸሐፊ ድሩሲላ ሂውስተን በ1926 እንደ አውሮፓውያን የዘመን ቀመር በታተመው ወንደርፉል ኢትዮጵያን ኦፍ ዘ ኤንሸንት ኩሽ ኢምፓየር የጥንቱ ኩሽ ኢምፓየር ድንቅ ኢትዮጵያ በተሰኘው ታሪካዊ መጽሐፏ ስለ ኢትዮጵያ ስልጣኔ በርካታ ነገሮችን አንስታለች። የስልጣኔና የባህል ምንጭ መሆኗን፣ ጥንታዊ ኢትዮጵያ የኩሽ ስልጣኔ የዓለም የባህል የጥበብና የሃይማኖት መነሻ መሆኗን ገልጻለች። ሌላ ያነሳችው የግብጽ ስልጣኔ ባለቤትነት ነው። ግብጽ በአፈርና በውሃ ብቻ ሳይሆን ከጥንታዊቷ ኢትዮጵያ የእውቀት የጥበብና የስልጣኔ መሰረትን የወሰደች መሆኗን በስፋት አብራርታለች። ሌላው የ3000 ዓመታት የጸና ግዛት ነው። የጥንቶቹ ኢትዮጵያውያን ግዛት ለ3000 ዓመታት ያህል ተከብሮ የቆየና በወቅቱ የነበረውን ጥበብ፣ የብረት ስራ፣ የስነ ፈለክ፣ ኮከብ ቆጠራና የህንፃ ጥበብ ይመረምሩ እንደነበረ ይህች ጸሐፊ አብራርታለች። ሌላው ዲዮዶረስ ሲኩለስ ነው። የሮም ግሪክ የታሪክ ጸሐፊ። እነ መጋቢ ሐዲስ ዶክተር ሮዳስ ታደሰ በዝግጅቱ ላይ እንዳነሱት ከክርስቶስ ልደት በፊት በአንደኛው መቶ ክፍለ ዘመን የነበረው ታሪካዊው የግሪክ ሮማዊ ታሪክ ጸሐፊ ዲዮዶረስ ስለ ኢትዮጵያ ሲጽፍ ኢትዮጵያውያን በምድር ላይ ከተፈጠሩ የመጀመሪያዎቹ ሰዎች መካከል ናቸው። አማልክትን ማምለክና መስዋዕት ማቅረብን ለዓለም ያስተማሩ የመጀመሪያ ህዝቦች ናቸው። ግብጾች ራሳቸው ስልጣኔያቸው፣ ህጋቸውና የፊደል ስራቸው ከኢትዮጵያውያን የተቀበሉ ተላላኪ ወራሾች ናቸው። ሄሮዶትስ የታሪክ አባት የሚባለው በ5ኛው መቶ ክፍለ ዘመን ከክርስቶስ ልደት በፊት የነበረው አቴናዊው የታሪክ አባት ሄሮደስ ስለ ኢትዮጵያ ሲገልጽ እንዲህ አለ። ኢትዮጵያውያን በምድር ላይ ካሉት ሰዎች ሁሉ ረጅሞች፣ እጅግ ውብና ረጅም ዕድሜ የሚኖሩ ናቸው። አማልክት በየዓመቱ ከሰማይ ወርደው ከነዚህ ደግና ፈሪሃ አምላክ ካላቸው ህዝቦች ጋር በድግስ ይካፈላሉ አለ። ሌላው ሆመር ይነሳል። የግሪኩ ባለቅኔ በታዋቂዎቹ የኦሊየድና ኦዲስ ድርሰቶቹ ላይ ኢትዮጵያውያንን ነቀፋ የሌለባቸው ህዝቦች ሲል ጠርቷቸዋል። አማልክቱ የኢትዮጵያውያንን ጸሎትና መስዋዕት ለመቀበል ወደዚያ ይጓዙ እንደነበረ በግጥሞቹ ይገልጻል። ሌላው አምስተኛው ጆን ጂ ጃክሰን ነው። በ20ኛው መቶ ክፍለ ዘመን የነበረው አፍሮ አሜሪካዊ የታሪክ ተመራማሪ ጆን ጂ ጃክሰን
ኢትዮጵያን and the origin of civilization በሚለው ጥናቱ የሜሶፖታሚያ፣ የኤላም፣ የፊንቄና የግብጽ ጥንታዊ ስልጣኔዎች መሰረታቸው ከጥንታዊቷ ኢትዮጵያ ህዝቦች የተዘረጋ መሆኑን የሳይንስና የታሪክ መረጃዎች ያረጋግጣሉ ሲል ጽፏል። ይህ የሚያሳየው እንደ ድሩሲላ ያሉ ምሁራን ኢትዮጵያን ተራ የደቡብ ሀገር አድርገው ሳይሆን የዓለም ጥበብ፣ ስልጣኔና ባህል አንዱ ዋና ምንጭ አድርገው ይመረምሯት እንደነበረ ነው። ሰር ዋሊስ በጅ የሚባለው ደግሞ ታዋቂው የብሪቲሽ ሙዚየም የጥንታዊ ግብጽና አሶር ጥናት የበላይ ኃላፊና የታሪክ ጸሐፊ ሰር ዋሊስ የተባለው ጸሐፊ ስቶሪ ኦፍ ኢትዮጵያ በተሰኘው መጽሐፉ ላይ ስነ ጽሑፍና እምነትን ሲገልጽ ጥንታዊ ግብጾች የግሪክ ሰዎች ኢትዮጵያን የቅድስና የሚስጥርና የጥበብ ሀገር አድርገው ይመለከቷት እንደነበረ ገልጿል። ሌላው የታሪክ ቀደምትነቷን ያነሳል። በአባይ ሸለቆ ዳርቻ የተዘረጋው ስልጣኔ ወደ ሰሜን ወደ ታችኛው ግብጽ ከማደጉ በፊት በደቡብ በኢትዮጵያ ኩሽ አካባቢ ቀድሞ ያበበ መሆኑን በቅርሶች ማረጋገጡን ጽፏል። በስድስተኛ ደረጃ የምናነሳው ካውንት ሲኤፍ ቮልኒ ነው። በ18ኛው መቶ ክፍለ ዘመን የነበረው ፈረንሳዊ ፈላስፋና የታሪክ ተመራማሪ ቮልኒ ሪኒውስ ኦፍ ኢምፓየር በተሰኘው ድርሰቱ ላይ ዛሬ በባርነትና በኋላ ቀርነት የምናያቸው ህዝቦች ኢትዮጵያውያን ማለቱ ነው ጥንት የሃይማኖት፣ የህግ፣ የሳይንስና የኪነ ህንፃ ስልጣኔ ለዓለም ያበሰሩ መሆናቸውን ስናስብ የሰው ልጅ እድል ፈንታ ምን ያህል ተለዋዋጭ እንደሆነ እንረዳለን ብሏል። ሰባተኛው ሆመር ነው እና ኤስኪለስ የጥንት ግሪክ ገጣሚያንና ድራማ ጸሐፊዎች ናቸው። እነዚህ ምን ብለዋል በጽሑፎቻቸው? ሆመር ያለው በጥንታዊ ድርሰቶቹ ኢትዮጵያውያን ነቀፋ የሌለባቸው ህዝቦች ሲል ሲጠራቸው፣ ኤስኪለስ ደግሞ ኢትዮጵያ የመዳብ ቀለማማ ሰዎች ሀገር፣ የፀሐይ መውጫና የውሃዎች ሁሉ መገኛ በማለት በስዕላዊ መግለጫ ኢትዮጵያን አክብሮ ይጽፍ ነበር። እነዚህ ሁሉ ታዋቂ ጸሐፊያን የሚያረጋግጡት አንድ ዋና እውነት አለ። ጥንታዊቷ ኢትዮጵያ የራሷ የሆነ የዳበረ ስነ ፈለክ፣ አስትሮኖሚ፣ የዘመን አቆጣጠር፣ የስነ ህንፃና የሃይማኖት ጥበብ የነበራት እንጂ የሌሎች ሀገራት ጥበብ ተጋሪ ወይ ደግሞ ገልባጭ አልነበረችም። በነገራችን ላይ ሬኔሳንስም ከኢትዮጵያ ጋር ተያይዞ ይነሳል። የህዳሴ ዘመን አሁን ካነሳነው የኢትዮጵያ ስልጣኔ፣ ስነ ፈለክ፣ ጥንታዊ እውቀት ጋር በቀጥታና በጥልቀት የሚገናኝ ነው። የአውሮፓውያኑ የህዳሴ ዘመን ከ14ኛው እስከ 17ኛው መቶ ክፍለ ዘመን መሰረታዊ ዓላማ የጥንታውያን ጥበብና እውቀት ዳግም ልደት ነበረም። ሪብሬት ኦር ክላሲካል ኖሌጅ። አውሮፓውያን ከጨለማው ዘመን ዳርክ ኤጅ ለመውጣት የፈለጉት ለጥንታውያኑ ግሪኮች፣ ሮማውያን፣ ግብጾችና ኢትዮጵያውያን የተቀመጡ ሀገር በቀል እውቀቶችን የስነ ፈለክና የፍልስፍና መጽሐፍትን እንደገና በመተርጎምና በመመርመር ነበር። የሬኔሳንስ ዘመን አሁን ካነሳነው ሐሳብ ጋር ታዲያ የሚገናኘው አንደኛ የአውሮፓውያን የካላንደር ህዳሴ ነው። ግሪጎሪያን ካሌንደር ሪፎርም 1582። መረጃውን ስናየው በሬኔሳንስ ዘመን ትልቁ ሳይንሳዊና ሃይማኖታዊ ክስተት የነበረው በ1582 እንደ አውሮፓውያን የዘመን ቀመር የፖፕ ጎርጎሪዮስ የካላንደር ማሻሻያ ነው። ግንኙነቱ ታዲያ አውሮፓውያን በሮማውያን የቄሳሮች ግራ መጋባት 445 ቀናት የነበረው ዓመት መጋቢ ሐዲስ ዶክተር ሮዳስ ታደሰ ያነሱት ማለት ነው በጣዖታት ስም በተሰየሙት ወራት ምክንያት የዘመን አቆጣጠራቸው ከተፈጥሮና ከፀሐይ ዑደት ጋር ተዛብቶባቸው ነበረ። በሬኔሳንስ ዘመን ይህንን የተበላሸ ስርዓት ለማስተካከል 10 ቀን ቀንሰው የጎርጎሮሳውያኑን ካላንደር ሰሩ። መጋቢ ሐዲስ ዶክተር ሮዳስ ታደሰ ከላይ እንዳሉት ማለት ነው። እውነታው ምንድነው ስንል አውሮፓውያን በሬኔሳንስ ዘመን ካላንደራቸውን ለማስተካከል ሲታገሉ፣ ኢትዮጵያውያን ግን ገና ከጥንት ጀምሮ በፀሐይና ጨረቃ ዑደት በቀንና ሌሊት መካከል ላይ የተመሰረተ 13 ወራት ያለው ትክክለኛ የዘመን አቆጣጠራቸውን ጠብቀው ይኖሩ ነበረ። በሁለተኛ ደረጃ የሚነሳው የጥንታዊ የብራና መጽሐፍት ወደ አውሮፓ መጓዝ ነው። መረጃውን ስናገላብጥ በሬኔሳንስ ዘመን በፍሎረንስ ወይ ደግሞ ኢታሊ የነበሩ እንደ ኮሲም ዲ ሜዲቼ ያሉ ባለሀብቶችና ምሁራን ጥንታውያን የምስራቅና የአፍሪካ የኢትዮጵያና ግብጽ ማለት ነው ጥበቦችን የሚያብራሩ መጽሐፍትን እንዲሰበስቡና ወደ ላቲን እንዲተረጉሙ ያደርጉ ነበረ። ታዲያ እዚህ ላይ ግንኙነቱ በዚያ ዘመን የተተረጎሙት ሄርሜቲካ የተሰኙ መጽሐፍት አስተርጓሚ ስነፈለግ፣ የሂሳብና የመድኃኒት ጥበብ መሰረታቸው ጥንታዊቱ አፍሪካ ኢትዮጵያና ግብጽ መሆኗን ያረጋግጡ ነበረ።
የሬኔሳንስ ታላላቅ ሳይንቲስቶች እንደ ኒኮላስ ኮፐርኒከስ የፀሐይ ማዕከልነትን ሲያረጋግጡ የጠቀሷቸው ጥንታውያን የምስራቅና የኩሽ ኢትዮጵያ የስነ ፈለክ ስራዎች ነበረ። ሶስተኛው የህዳሴው ሐሳቢዎች ስለ አፍሪካ ኢትዮጵያ የነበራቸው እይታ ነው። መረጃውን ስናገላብጥ በሬኔሳንስ ዘመን የነበሩ የፍልስፍናና የታሪክ ምሁራን ለምሳሌ ካውንት ቮልኒና በኋላ የመጡት የአውሮፓ ታሪክ ሐሳቢዎች የዓለም ስልጣኔ ከመካከለኛው ምስራቅና ከአውሮፓ በፊት በጥንታዊቷ ኢትዮጵያና ግብጽ እንደነበረ በመረጃ ያስረዱ ነበር። የቮልኒ ወይ ደግሞ ካውንት ቮልኒ ምስክርነት በሬኔሳንስ ማጠቃለያ ዘመን ላይ በጻፈው ሪም ኦፍ ኤምፓየር መጽሐፉ አውሮፓውያን ዛሬ የሳይንስና የጥበብ ባለቤት ነን ቢሉም የህግ፣ የሃይማኖት፣ የስነ አካላትና የስነ ፈለክ አስትሮኖሚ መነሻው ጥንት በአባይ ሸለቆ በነበረው ህዝቦች ኢትዮጵያውያን የተሰራ ጥበብ እንደሆነ ታሪክ ያረጋግጣል። የአውሮፓውያኑ ህዳሴ ሬኔሳንስ ማለት ራሱ የቀደመውን ጥበብ ፍለጋ ወደ ኋላ መመለስ ማለት ነው። አውሮፓውያኑ በ16ኛው መቶ ክፍለ ዘመን የካላንደር ውዥንብራቸውን አስተካክለው ወደ ተፈጥሮ ዑደት ለመመለስ ሲጥሩ፣ ኢትዮጵያ ግን ያንን የከዋክብት የፀሐይና የአራት ወቅቶች ጥበብ ህልመልመ፣ በሌግ፣ ናኤል፣ ብርካኤል ሳታቋርጥ ይዛ የኖረች የጥበብና የካላንደር ሕያው ህዳሴ ናት። የሬኔሳንስ ዘመን አውሮፓውያን የራሳቸውን ጨለማ ሲገፉ የኢትዮጵያ ዕውቀትና ጥንታዊ ስልጣኔ እንደ ትልቅ የጥበብ ምንጭ አድርገው ዳግም የተረዱበት የታሪክ ምዕራፍ ነበረ። ለመምህራኖቻችን ረጅም ዕድሜ እና ጤና ይስጥልን ብለን ክሬዲቱንም ለነሱ መስጠት እንፈልጋለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።